የስኬት መገለጫውም ምቾትና ቅንጦት እየሆነ ስለመጣ ዲያብሎስ ወጥመድ ለማጥመድ ተመችቶታል። ለገንዘብ ብለው ከዲያብሎስ ጋር ሽርክና ውስጥ እስከ መግባት ቃል ኪዳን እስከ መግባት የሚደርሱ እንዳሉና ዛሬ ቅባ ቅዱስ ሲሸጥ እንሰማለን። ከተሸጠ ያ ቅባ ቅዱስ አይደለም፣ ከተሸጠ ዘይት ነው፣ አለቀ። ንስሐ ከገቡ በኋላ ቄደር መጠበቅ ሲፈልጉ ሌሎችም ምስጢራት ሊፈጸምላቸው ሲፈልጉ ገንዘብ እየተጠየቁ እንደሆነ እያየን ነው፣ እየሰማን ነው። በዛን ጊዜ የተነሳው ሉተር ይህንን ተቃውሞ ተነሳ። ተቃውሞ ልክ ነው። ሁላችንም ይህን ቃል የምንሰማ ቆም ብለን ብናስብ ያለ ገንዘብ ምንድን ነው ማድረግ እችላለሁ ብለን የምናስብ እንግዲህ ዲያብሎስ በሁለቱ ፈተና ድል ከተነሳ በኋላ ለሶስተኛ ጊዜ ደግሞ ጌታችንን የፈተነው ወደ ረዥም ተራራ አወጣው ይላል እና ያው ተራራ ዙሪያ ገባውን ያሳያልና ወደዛ ወደ ረዥም ተራራ አውጥቶ በዓለም ያሉ ነገስታትን ሁሉ ክብር አሳየው እና አባቶቻችን እንደሚናገሩት ድንጋዩን ጠጠሩን ወርቅ ብር አስመስሎ ቅጠሉን ሁሉ ግምጃ አስመስሎ አሳየው በምትሃት እና ያው ዲያብሎስ ያየለት መሰለው እንጂ ጌታ ሳያየለትም ይላሉ አባቶቻችን። ለሱ ግን ያየለት መሰለው እና በጣም እስካሁን ከተናገራቸው ደግሞ የላቀውን ድፍረት የተሞላበት ንግግር የተናገረ በዚህ ስፍራ ነው እና ወድቀህ ብትሰግድልኝ ይህንን ሁሉ ለአንተ እሰጥሃለሁ ብሎ ጌታችንን ፈተነው እና ይህንን ሲፈትነው ጌታችን ለጌታ ለአምላክህ ስገድ፣ እሱን ብቻ አምልክ ተብሎ ተጽፏል። አንተ ሰይጣን ከኔ ወግድ፣ ከኔ ሂድ ብሎ የመጨረሻውን ተግሳጽ የመጨረሻውን ንግግር ተናገረ እና ዲያብሎስ መቼም ደጋግሜ እንዳልኩት በዚህ በገዳመ ቆሮንቶስ ጌታችንን ለመፈተን በቀረበበት ሁኔታ ውስጥ ያለውን ስንመለከት በጣም የሚደንቀው ዲያብሎስ ምን ያህል ደፋር እንዳልኩት ምን ያህል ሀፍረተ ቢስ እንደሆነ የእሱን ድፍረት የእሱን ሀፍረተ ቢስነት የእግዚአብሔር ደግሞ የትዕግስቱ ስፋት የትዕግስቱ መጠን አለመመርመሩ ነው የሚደንቀው እና እንደው ሌላ ቃል ስለሌለ ነው። አሁን ስለ ጌታችን ስናወራ ታገሰ፣ ስለ ጌታችን ስንናገር ትሁት ነው፣ እኛን ወደደን አፈቀረን ብለን ስንናገር ሌላ መግለጫ ስለሌለ ነው እንጂ እነዚህ ቃላት ጌታችን ለኛ የሆነውንና ያደረገውን ነገር ሐሳቡን የሚሸከሙ አይደሉም። እውነት ለመናገር ግን ሌላ ልንግባባ የምንችልበት ቋንቋ ስለሌለ ቋንቋ ደግሞ መቼም የፈጣሪውን ነገር ለመግለጥ ፍጡር የሆነ ነገር አይችልም። ቋንቋን ፍጡር ስለሆነ የእሱን ስራ የእሱን ባህሪ ወይም የእሱን ግብራተ ባህሪ ለመግለጥ ስለማይቻል ነው እንጂ ለእኛ መግባቢያ ስለተጠቀምንበት ነው እንጂ እሱ የሆነልንና ያደረገውን ነገር ሐሳቡን ወይም የእሱን ድርጊት ወይም የእሱን የሆነውን ሁኔታ ያደረገውን ነገር መሸከም የሚችል ቋንቋና ቃል ባላገኘን ነበር እና አባቶቻችን ያንን በደንብ ወደ መረዳት ሲደርሱ ለምሳሌ የትዕግስቱ ነገር ስትገባቸው በደንብ መረዳት። አሁን እኛ ከስሚ የዘለለ መረዳት የለንም። እነሱ በህይወት ሲረዱት ማለት ነው፣ በመገለጥ ሲያዩት ያን ነገር ከመንፈስ ቅዱስ በሆነ መገለጥ ትዕግስቱን ሲረዱ፣ ከመንፈስ ቅዱስ በሆነ መገለጥ ትህትናውን ሲያውቁ፣ ከመንፈስ ቅዱስ በሆነ መገለጥ ፍቅሩን ሲረዱ ልቡናቸው በመደነቅ ይመታል፣ ህሊናቸው በመደነቅ ይመታል። የመደነቅ ማዕበል ይደፍቀዋል። ህሊናቸውን ልቡናቸውን የመደነቅ ማዕበል ይደፍቀዋል። ሌላ ነገር ምስጋና እንኳን ለዚህ ነው የቅዱሳን ሲበቁ የመጨረሻ ምስጋናቸው የሚሆነው መደነቅ የሚሆነው ለዚህ ነው። በቃ
ከማድነቅ የዘለለ ምንም ማድረግ አይችሉም። እና የትዕግስቱን ነገር በዛ ልክ ነው አሁን የምናየው። እና ያንን አሳይቶ ለኔ ስገድልኝ እስከ ማለት ድረስ ደፈረ። የዛን ጊዜ ጌታችን ለሁላችን ሕይወት መመሪያ የሚሆን እስከ ሕይወት ፍጻሜያችን መመሪያ የሚሆነን ነገር አስተላለፈ። ለጌታ ለአምላክህ ስገድ፣ እሱን ብቻ አምልክ። ሰው በሕይወቱ ሲኖር ስግደት ብዙ አይነት ስለሆነ የአምልኮ ስግደት ለእግዚአብሔር ብቻ የሚቀርብ ነው። ግን ሰው ለሰዎች አክብሮቱን ለመግለጽ አንዱ የሚጠቀምበት መንገድ እጅ መንሳት ነው፣ መስገድ ነው። ይሄ በመጻሕፍት የተገለጠ ነው፣ ነውር አይደለም። ለትልልቆች ትንንሾች ሰግደዋል። ለከበሩ ሰዎች ብለው ላሰቧቸው ሰዎች ከበታች ያሉ ሰግደዋል። ለእግዚአብሔር ሰዎች ቡራኪያቸውን ለመቀበል ወይም ደግሞ ላደረጉላቸው ነገር ምስጋና ለማቅረብ ሌሎች ሰዎች በስግደት ምስጋናቸውን ገልጠዋል። ይሄ ችግር የለውም። እና ለጌታ ለአምላክህ ስገድ አለና ግን አምልኮን በተመለከተ አምልክ የሚለውን ነገር ሲናገር ግን እርሱን ብቻ አምልክ። አሁን ብቻ የምትለዋን ቃል አንዱ የምናገኘው እዚህ ላይ ነው። ከእግዚአብሔር በቀር ልናመልከው የሚገባ ማንም የለምና እና እሱን ብቻ አምልክ ተብሎ ተጽፏል። ዲያብሎስ ያቺ ነበረችው ውስጥ ሐሳቡ። እና ዲያብሎስ እንድንሰግድለት እንድናመልከው ከሚያደርግባቸው ነገሮች አንዱ ደግሞ በተገለጠ በተረዳ ነገር መጽሐፉ የሚያሳየን ፍቅረ ነዋይ ነው፣ ገንዘብ ነው። ዛሬ ብዙዎች ስለ ገንዘብ ሲሉ፣ ስለ ዝና ሲሉ፣ በገንዘብ ስለሚያገኙት ሕይወት ሲሉ ሕይወታቸውን ለዲያብሎስ፣ ነፍሳቸውን ለዲያብሎስ እስከ መሸጥ የደረሱ ከዲያብሎስ ጋር ቃል ኪዳን እስከ መግባት የደረሱ ሰዎች እንዳሉ እንሰማለን። እና ያ ደግሞ በሕይወታቸው በኋላ የሚያስከፍላቸውን ነገር እናያለን። ዲያብሎስ ነፍሳችንን የእርሱ እስካደረገ ድረስ በስጋችን የሚገጥመን መከራም ሆነ ደስታ ጉዳዩ አይደለም ለሱ። ብዙዎች ዛሬ ክርስትናችንን በስጋ በምናገኘው ነገር እየለካን ነው አንዱ ውድቀታችንን እያፋጠነ ያለው። ብዙ ጊዜ በስጋ ሕይወታችን ምቾት ሲገጥመን፣ በስጋ ሕይወታችን የተመኘነው ነገር ሁሉ ስናገኝ፣ ጤናችን የተሟላ ሲሆን፣ ይሄ ሲሆን እግዚአብሔር ከኛ ጋር ነው ብለን እናስባለን። ትንሽ ጤናችንም ሲቃወስ፣ ኑሯችንም ትንሽ ሲጓደል ደግሞ እግዚአብሔር ፊቱን ያዞረብን፣ እግዚአብሔር የጠላን፣ እግዚአብሔር የናቀን፣ እግዚአብሔር ከኛ ጋር ጠብ ውስጥ የገባ መስሎ የሚሰማን። ስለዚህ ምንድነው ከእግዚአብሔር ጋር ያለንን ሕይወት ወይም ከእሱ ጋር ያለንን ቅርበት እየለካን ያለ ነው በስጋ በምናገኘው ነገር ነው ማለት ነው። ግን በስጋ የምናገኘው ነገር ዳረጎት ነው ቢገባን። እግዚአብሔር መንግስቱን ሰጥቶናል። አንተ ታናሽ መንጋ አትፍራ፣ መንግስቱን ሊሰጣችሁ የሰማይ አባታችሁ ፈቃድ ሆኗል ነው የተባለው። እግዚአብሔር መንግስቱን ሰጥቶናል። እግዚአብሔር ልጁን ሰጥቶናል። እንግዲህ ልጁን የሰጠን አምላክ ሌላውን እንዴት ይሰስታል? ስለዚህ ሲሰጠን ምክንያት አለው፣ ሲነሳን ምክንያት አለው። ደግሞ በዚህ ምድር በስጋ እስካለን ድረስ ከዚህ በፊትም በዚህ በፈተና ዙሪያ እንደተነጋገር ነው በዚህ ዓለም ላይ ያለንበት ዓለም ጎዶሎ ዓለም ነው፣ ሙሉ ዓለም አይደለም። ሁለተኛ እኛም በስጋ እስካለን ድረስ በስጋ የሚመጣ ፈተና ሁሉ ሊያጋጥመን ይችላል። በስጋ መውጣትና መውረድ፣ መክበርና መዋረድ፣ ማግኘትና ማጣት፣ ጤናና ደዌ፣ ይሄ የሚፈራረቅ ነገር ነው። መወለድና መሞት የሚፈራረቅ ነገር ነው። ይሄንን ነገር እግዚአብሔር ለኛ ካለው ፍቅር ጋር አያይዞ መለካት ተገቢ አይሆንም። እግዚአብሔር ለኛ ያለውን ፍቅር በዕለት ጉርሳችን አይደለም መለካት ያለብን። እግዚአብሔር ለኛ ያለውን ፍቅር እኮ ልጁን በመስጠት አሳይቶናል። ልጁ ለኛ ያለውን ፍቅር ሕይወቱን በመስጠት አሳይቶናል። ይህን ካደረገ በኋላ ከዚህ የሚልቅ ፍቅር የለም ብሏል። ለወዳጆቹ ራሱን ከመስጠት የበለጠ ከዚህ የሚልቅ ፍቅር የለም ብሏል። እንግዲህ ራሱን የሰጠ አምላክ ዳቦ በመስጠትና በመንፈጉ ከሆነ ከኛ ጋር ያለውን ቅርበት የምንለካው ይሄ የእኛን መረዳት ጥያቄ ምልክት ውስጥ የሚከት ነው። እና ብዙዎቻችን አመለካከታችን ወደዛ ስለሄደ ዓለሙ ደግሞ አሁን ባለው ሁኔታ በከፍተኛ ሁኔታ ምቾትንና ቅንጦትን ስለሚያስተዋውቅ ስለሚያበረታታ የስኬት መገለጫውም ምቾትና ቅንጦት እየሆነ ስለመጣ
ዲያብሎስ ወጥመድ ለማጥመድ ተመችቶታል። ስለዚህ ያንን የምንፈልገው ምቾትና ቅንጦት የድሎት ህይወት ለማግኘት ዝናን ለማትረፍ በሰው ላይ ከብሮ ለመታየት ቀላሉ አቋራጭ መንገድ ገንዘብ እንደሆነ ዲያብሎስ ስለተረዳ በየዕለቱ በልቦናችን ውስጥ የገንዘብ ፍቅርን እያናረው እየጨመረው ይሄዳል። ለዛ ገንዘብን ለማግኘት ስንል ወይም የዛን የገንዘብ ፍቅራችንን ለማርካት ጥማችንን ለማርካት ገንዘብ የማግኘት ጥማችንን ለማርካት ህይወታችንን እጅግ አደጋ ላይ የሚጥሉ ነገሮች እስከማድረግ እንገባለን። ያ ደግሞ ከዲያብሎስ ጋር ቃል ኪዳን እስከመግባት ለሱ እስከመስገድ ብዙ የጨለማ ተጓዦች እንዳሉ እንሰማለን። የጨለማ ተጓዦች እንዳሉ ሰው ደክሞ ወጥቶ ወርዶ ሀብት ማፍራት ተፈቅዶለታል፣ የተገባም ነው። ወጥቶ ወርዶ በላቡ እግዚአብሔርም ላብን ይባርካል፣ ድካምን ይባርካል። ከዛ ውጪ በሆነ መንገድ ግን ከሆነ ለጊዜው ደስታ ሊሰጥ ይችላል። ደስታንም አይሰጥም። ለጊዜው የሚመስል በሰዎች ላይ ጎልተን ልንታይ ከብረን ልንታይ እንችላለን። ግን የውስጥ ሐዘናችን የውስጥ ሰላማችን ሁልጊዜ እንደተናጋ ሁሌ በስጋት እንደኖርን ከመንፈስ ቅዱስ የሆነ ደስታ ርቆን ነው የምንኖረው። ስለዚህ ህይወታችን ከላይ ሲታይ አብረቅራቂ የሆነ ውስጡ ግን በጣም አሳዛኝ ውስጡ በጣም አስጨናቂ የሆነ ህይወት ነው የምንመራውና ብዙዎች በዓለምም በሀገራችንም እንሰማለን ለገንዘብ ብለው ከዲያብሎስ ጋር ሽርክና ውስጥ እስከ መግባት ቃል ኪዳን እስከ መግባት የሚደርሱ እንዳሉና ጌታችን አስጠንቅቋል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ካጣ ምን ይጠቅመዋል ብሏል። እና ነፍስን ስለ ዓለም ሲሉ ነፍስን ስለ ጊዜያዊ ክብር ሲሉ ነፍስን ስለ ጊዜያዊ ምቾትና ድሎት ሲሉ ከመሸጥ በላይ ምን አለ? ይሄ የግድ ከዲያብሎስ ጋር ውል በመግባት ብቻ አይደለም። ግፍን በመስራት የሚገኝ ገንዘብ ግፍ በመስራት ጊዜ ሰጠኝ ሁኔታዎች አመቹልኝ ብሎ ግፍ በመስራት የሌሎችን ላብ በመንጠቅ ሁሉ የሚገኝ ገንዘብም ከዛው የሚጨመር ወይም በተለያዩ የኃጢአት መንገዶች ራስን ለኃጢአት አሳልፎ እስከ መስጠት ድረስ ገንዘብ መውደድ በውስጣችን ካለ ይህ ሁሉ ዲያብሎስ ስገድልኝ ብሎ የተናገረውን ነገር ከመፈጸም የተለየ ነገር አይደለም። ለምን? ለኃጢአት ከሰገድን እኮ እኛ ለኃጢአት ከተገዛ ለዲያብሎስ መገዛት ማለት ነው። ዲያብሎስ እኛን የሚገዛን ኃጢአትን ሾተል አድርጎ ነው፣ ኃጢአትን ምክንያት አድርጎ ነው የሚገዛን። ስለዚህ ሰው ገንዘብ ለማግኘት ብሎ ለኃጢአት ከተገዛ፣ ሰው ገንዘብ ለማግኘት ብሎ ለርኩሰት ከተገዛ፣ ሰው ለኃጢአት ብሎ ግፍ የሚሰራ ከሆነ ለገንዘብ ብሎ ግፍ የሚሰራ ከሆነ ለዲያብሎስ መገዛት። ይሄ ደግሞ በመጽሐፋችን በብዙ ቦታ ማስጠንቀቂያ ተሰጥቷል። ከጌታችን ስንጀምር ለገንዘብና ለእግዚአብሔር መገዛት አትችሉም ብሎናል። ለሁለት ጌቶች መገዛት አትችሉም፣ ለገንዘብና ለእግዚአብሔር መገዛት አትችሉም። ሰው አንዱን ይወዳል፣ አንዱን ይንቃል። አባቶቻችን ሲተረጉሙ ሰው ለሁለት ጌታ መገዛት አይችልም። ምክንያቱም አንዱ ጌታ ወደ ደጋ ይልከዋል፣ አንዱ ወደ ቆላ ይልከዋል። ደጋ የላከው ደጋ ልኬ ነበር ለምን ቆላ ወረድክ ብሎ ይጣለዋል። ወደ ደጋው በሄድ ደግሞ ቆላ የላከው ወደ ደጋ ልኬ አልነበረም ወይ ብሎ ይጣለዋል። ስለዚህ ለሁለት ጌታ ማንም መገዛት አይቻልም። እኛም ለሁለት ጌታ መገዛት አይቻልም። ለገንዘብና ለእግዚአብሔር መገዛት አይቻልም። ከሁለት አንዱን እንጠላለን፣ ከሁለት አንዱን እንወዳለን። እና ሰው ትልቁ የተካነበት ነገር ማስመሰል ስለሆነ ከላዩ ለእግዚአብሔር የተገዛ እየመሰለ በውስጡ ግን ለገንዘብ ተገዝቶ ሊኖር ይችላል። ዛሬ መንፈሳዊ አገልግሎት ሳይቀር የእግዚአብሔር የሆነው አገልግሎት ሳይቀር ወደ ገንዘብ ተቀይሮ የቤተክርስቲያን ሀብታት ምንላቸው የቤተክርስቲያን ምስጢራት ምንላቸው ሁሉ በገንዘብ እስከ መሸጥ የደረሱበት ጊዜ ዘነሳይክሙ በከንቱ ሀቡ በነፃ ያገኛችሁትን ወይም ያለምንም ክፍያ ያገኛችሁትን በነፃ ስጡ ብሎ ነበር የላከን። ዛሬኛ የቤተክርስቲያን ምስጢራትን ለመፈጸም ገንዘብ እናስከፍላለን። የቤተክርስቲያን ምስጢራትን የሚፈጸምባቸውን ንዋያተ ቅድሳትንም ሆነ ሌሎች በገንዘብ እንሸጣለን። የምንሰማው ነው። ዛሬ ቅባ ቅዱስ ሲሸጥ እንሰማለን። ከተሸጠ ያ ቅባ ቅዱስ አይደለም፣ ከተሸጠ ዘይት ነው፣ አለቀ። ምዕመናን ይህንን ሊቀበሉ ሲጀመር ስተት ነው። ይሄ በየመንገዱ እየገዙ ዝም ብሎ ራስን መቀባት ስተት ነው።
አንዳንድ ሰዎች እንደዛ ተቀብተው ሊድኑ ይችላሉ። የእግዚአብሔር ቸርነቱ ብዙ ስለሆነ ያ ሆነ ማለት ግን ትክክል ነው ማለት አይደለም። ትክክለኛው ስርዓት ቅባ ቅዱስ በቤተ ክርስቲያን በካህናት እጅ ነው የሚገኘው። ካህናት ናቸው ጸሎቱን አድርሰው ሊቀቡ የሚገባው። ዛሬ ግን ሰዎች ሱቅ ከፍተው እስከ መሸጥ ይደርሳሉ። ልክ አይደለም። የእግዚአብሔርን ጸጋ የእግዚአብሔርን የቤተ ክርስቲያንን ምስጢራት በገንዘብ መሸጥ ልክ አይደለም። ይሄ ሁሉ የሚያሳየው ገንዘብ መውደዳችን ምን ያህል የእግዚአብሔርን አገልግሎት ሳይቀር ወይም የቤተ ክርስቲያንን አገልግሎት ሳይቀር ምን ያህል አደጋ ላይ እየጣለው እንደመጣ። ብዙዎች ጸሎት እንዲደረግላቸው ሲጠይቁ ገንዘብ፣ ንስሐ መግባት ሲፈልጉ ገንዘብ፣ ንስሐ ከገቡ በኋላ ቄደር መጠበቅ ሲፈልጉ፣ ሌሎችም ምስጢራት ሊፈጸምላቸው ሲፈልጉ ገንዘብ እየተጠየቁ እንደሆነ እያየን ነው፣ እየሰማን ነው። ይሄ መጨረሻው ማያምር ነው። የሮማን ቤተክርስቲያን በዛ ደረጃ በ16ኛው መቶ ክፍለ ዘመን ፕሮቴስታንቲዝም ተነስቶ በዛ ደረጃ የከፋፈላት በገንዘብ የነበረው ችግር ነው። የመንግስተ ሰማያት መግቢያ ካርድ እያሉ በገንዘብ እስከ መሸጥ ደርሰው ነበር። ስለዚህ በዛን ጊዜ የተነሳው ሉተር ይህንን ተቃውሞ ተነሳ። ተቃውሞ ልክ ነው፣ የሄደበት መንገድ ነው እንጂ ስተት የሆነው በኋላ የሱ ደግሞ ስተቱ እንደገና ለሌላ ብዙ ስተቶች መንገድ ከፈተ እንጂ መጀመሪያ ይህንን ሐሳብ መቃወሙ ግን ትክክል ነው። እና እኛም ዛሬ ለገንዘብና ለእግዚአብሔር መገዛት አትችሉም ተብሎ ተነግሮን ይህንን ጌታችን በገዳመ ቆሮንቶስ ድል የነሳልንን ኃጢአት መልሰን ድል ተነስተንበት ገንዘብ ሰልጥኖብን ከሰው ፍቅር ሆነ ከእግዚአብሔር ፍቅር ሆነ ገንዘብ በልጦብን የምንታይበት ዘመን ላይ ነው የደረስነው። ያለ ገንዘብ ማሰብ እስኪያቅተን በቃ አሁን ሁላችንም ይህን ቃል የምንሰማ ቆም ብለን ብናስብ ያለ ገንዘብ ምንድን ነው ማድረግ እችላለሁ ብለን የምናስበው እና ከገንዘብ ፍቅር የተነሳ እርስ በርሳችን ተጨካክነናል። በሁሉ ረገድ ስናየው እርስ በርሳችን ተጨካክነናል። አንዱ ለአንዱ ርህራሄ የለውም። አንዱ ገንዘብ ለማግኘት የሚያደርገው ነገር የሌላውን ሕይወት ቢቀጥፍ ደንተው አይደለም። ስለዚህ በገበያ ስፍራዎች ስናይ የማይገቡ እንኳን ለመብላት አይደለም ለማሰብ እንኳን የሚያስጨንቁ ነገሮችን ንጥረ ነገሮችን ከምግብ ጋር እየቀላቀለ መሸጥ የገንዘብ ፍቅር እንጂ ሌላ አይደለም። ይልቁንም ደግሞ ለወገኑ የራሴ ወገን ለሚለው እና ያንን ገዝቶ ማን ሊጠቀምበት እንደሚችል እኮ እግዚአብሔር ነው የሚያውቀው። ስለዚህ ያ ሰው ገበያ መካከል ለኔ የሸጠልኝን የተቀላቀለ ነገር ምናልባት እኮ ሰርቻ አዘጋጅቼ ለድግስም ይሆን ለምን ምጠራው የራሱን ቤተሰብ ሊሆን ይችላል። ያንን በልቶ መልሶ ህመም ላይ የሚወድቀው የራሱ ቤተሰብ ሊሆን ይችላል። ያንን ያገኘውን ከኔ አጭበርብሮ በዚህ አይነት ግፍ የወሰደውን ገንዘብ ለቤተሰቡ ማሳከሚያ ነው የሚያውለው መልሶ። ይሄ ከባድ ማለት ጨርሶ ለክፉ ህሊና ተላልፈን መሰጠታችን እግዚአብሔር ለከንቱ አእምሮ ምን ያህል እንደተሰጠን ረድኤቱን ከኛ ምን ያህል እንዳራቀ የምናይበት ነገር ነው ይሄ። እና ሐዋርያትም በዚህ ተባብረዋል። እነ ቅዱስ ጳውሎስ ገንዘብን መውደድ የክፋት ሁሉ ስር ነው ብሎታል። ገንዘብ መውደድ የክፋት ሁሉ ስር ነው። ገንዘብ የሚወድ ሰው ለመስራት የሚጸየፈው ኃጢአት የለም። የገንዘብ ፍቅር በልቦናው የነገሰበት ሰው ለመስራት የሚጸየፈው ኃጢአት የለም። በአእምሮውም ለማሰብ በአንደበቱም ለመናገር በሰውነቱም ለመስራት ሁን ያሉትን ይሆናል፣ አድርግ ያሉትን ይፈጽማል። ብዙዎችንም እንደዛ እንሰማለን። ከገንዘባቸው ከሀብታቸው ከክብራቸው ጀርባ በጣም እንዲነገርባቸው አይደለም ራሳቸው መልሰው ለማሰብ የሚጸየፉት የጨለማ ታሪክ እንዳላቸው ብዙዎችን እናውቃለን። ይሄ ከምን የመጣ ነው ካልን ገንዘብን ከመውደድ የመጣ ነው። ምክንያቱም ገንዘብን መውደድ የክፋት ሁሉ ስር ነውና። ታዲያ ሰው ከገንዘብ ፍቅር ለመላቀቅ ምንድነው ማድረግ ያለበት ከተባለ የመጀመሪያ በመጠን መኖርን መልመድ ነው። በመጠን ኑሩ ተብሎ ተነግሮናል። በመጠን ኑሩ። እንደውም እንደ ቅዱስ ጳውሎስ ንግግር ምንድን ነው ያለው? ልብስና ምግብ ካለን ይበቃናል ነው እኮ ያለው። ሌላው ነገር ትርፍ ነው። ሌላው ነገር እኮ የምንጠቀምበት አይደለም። ብዙ ጊዜ አለኝ ለማለት ነው። አለኝ ለማለት ዛሬ በራሳችን ማንነት ሳይሆን አለኝ በምንለው ነገር ስለሆነ ተቀባይነትን እናገኘው። አለኝ ለማለት ካልሆነ በስተቀር ለሌላ ለምንድን ነው የምናውለው? በቀን ከአንድ ልብስ በላይ አንለብስም። በቀን ከአንድ እንጀራ በላይ አንበላም። ከዛ የተረፈ ነገር የለው።
አሁን ከዛ ላናልፍ አለይ ለማለት ብቻ ነው በጣም ለራሳችን እንኳን ለማሰብ የሚያጸይፈንን ነገ ልጆቻችንን ለመዋሸት የምንገደድበትን ህይወት የምንኖረው ከየት አምጥተህ ሰርተህ ነው አባቴ ያገኘው ይሄንን ሰርተሽ ነው እናቴ ያገኘሽው ቢሉን እንዲህ ነው ያመጣሁት ብለን ለመናገር ስለምናፍር ለልጆቻችን ጭምር ውሸት ነግረን ነው ወደ መቃብራችን የምንወርደው። ሰው ደግሞ እነዚህ ማቴሪያሊስት የሚባሉ ፊሎሶፈርስ የሚናገሩት ነገር አለ። ሰው የሚበላውን ነው ይላሉ። እነሱ ለማለት የሚፈልጉት ያው የሚበላው ነገር አፈር ነው መልሶ አፈር ይሆናል ነው። ቁሳዊ የሆነ ነገር ብቻ ነው ሰው ወደ ማለት ነፍስ ምናምን የሚለውን ነገር ሪጀክት ለማድረግ የሚናገሩት ነገር ነው። ግን እኔ እቺ ምስጢሯ ትደንቀኛለች። ሰው የሚበላውን ነው እና ልጆቻችን ተበላሹብን፣ ልጆቻችን እንዲሆኑብን፣ ልጆቻችንን መቆጣጠር አቃተን፣ ልጆቻችን ጠፉብን እንላለን። ከምታበላው ነገር ጀምር። ልጆችህን የሰው ላብ ካበላኸው፣ ልጅህን የሰው እንባ ካበላኸው ነገ አንተን የሚያስለቅስ ልጅ ነው የሚሆነው። ነገ አንተን የሚያማርር ልጅ ነው የሚሆነው። ስለዚህ ምን አብልተን ያሳደግከው ልጅህን? ይሄ እኮ በደንብ ሰው ሊያስብበት የሚገባ ነገር ነው። ሰው ደግሞ በልጁ ከመቀጣት በላይ በዚህ ምድር እያለ ቅጣት አያገኝም። እውነት ለመናገር በልጅ የመቀጣትን ያህል ቅጣት የለም በዚህ ምድር ላይ። ስለዚህ ብዙዎቻችን በምክር የደከምንባቸው፣ መምህራን መርጠን ያስተማርናቸው፣ ብዙ ገንዘብ ከስክሰን የታወቁ ትምህርት ቤት የወሰድናቸው ልጆቻችን ከንቱ ሆነው ይቀራሉ። ከንቱ መና ሆነው ይቀራሉ። ምንድነው ብለን መመርመር ያስፈልጋል። ምንድነው ብለን መመርመር፣ እንዴት እንዳሳደግነው መመርመር፣ ምን እያበላን እንዳሳደግነው መመርመር። እዛ ያበላነው እንጀራ ውስጥ የሰው ላብ አለበት ወይ? እዛ ያበላነው እንጀራ ውስጥ የሰው እንባ አለበት ወይ? እዛ ያበላነው እንጀራ ውስጥ የሰው ደም አለበት ወይ? ይሄንን ማስተዋል ከቻለ ሰው ፍቅረ ነዋይ አይሰለጥንበትም። በቃ ፍቅረ ነዋይ አይሰለጥንበትም። ጌታችን እኮ ድል ነሳልን። ይኸው ፍቅረ ነዋይን ድል ነሳልን። በጸልያ ነዋይ ገንዘብን በመጥላት ወይም የገንዘብን ባሪያችን እንዲሆን ነው እንጂ የገንዘብ ባሪያ እንዳንሆን በማድረግ እኮ ድል ነሳልን። በገንዘብ መጠቀም ክፋት የለውም። ላወቀበት እኮ በገንዘብ ጽድቅ ይሰራል፣ ብዙ ጽድቅ ይሰራል። የታመሙ ማሳከሚያ ይሆናል፣ የተቸገሩ መርጃ ይሆናል፣ እናት አባት የሌላቸው ልጆች ማሳደጊያ ይሆናል እኮ ገንዘብ። ክፋት የለውም። አብርሃም ሀብታም ነበር። ኢዮብ ስሙ የተጠራ ባለጠጋ ነበር። ስለነሱ ሲናገር ዮሐንስ አፈወርቅ የድሃ አባት የመጻተኞችም ወይም የስደተኞችም ወደብ ነበሩ ይላቸዋል። አብርሃምንና ኢዮብን ሲጠቅሳቸው ለድሃ አባት ነበሩ። እነሱ እንባ የሚያብሱ ረሃብ የሚያስታግሱ ነበሩ። ለተጨነቀ ለተሰደደ መሄጃ ላጣ ደግሞ ወደብ ማረፊያ ነበሩ። ኑሮ ላንገላታቸው የኑሮ ማዕበል ለመታቸው ማረፊያ ነበሩ እና አብርሃም እና ኢዮብ። ስለዚህ ባለጠጋ መሆንን አይደለም እየተጸየፍን ያለ ነው። ያንን ለማግኘት ግን የሚኬደውን የጨለማ መንገድ፣ ያንን ለማግኘት የሚደረገውን የዲያብሎስን ምክር መስማት ነው እየተጸየፍን። አሳይቶታል ያንን ብርና ወርቁን ሁሉ። ስገድ ሲለው ግን ለአምላክህ ስገድ እሱን ብቻ አምልክ ተብሎ ተጽፏል ካለው በኋላ ወግድ ከኔ ነው ያለው፣ ከኔ ሂድ ነው ያለው። እና አባቶቻችን ምን ይሉናል? ከኛ ሂድ ለማለት ስልጣን ሰጠን። አሁን እኛ ዲያብሎስ እንዲህ አይነት ፈተና ሲያመጣ፣ በፍቅረ ነዋይ ሲፈትነን፣ በገንዘብ መውደድ ሲፈትነን ከኔ ሂድ የምንልበትን ስልጣን ሰጠን። ለምን? በእኛ ሰውነት አይደለም እንዴ? የእኛን የጎሰቆለ ባህሪ ነስቶ ነው እኮ ድል ነሽ ያደረገው። እና አባቶቻችን ኢሞኦ በኃይሉ መዋኢት ይላሉ። ያሸነፈው እኮ ፊቱኑ ድል ነሺ በሆነች ባህሪው አይደለም። ለምን? በአምላክነቱ እግዚአብሔር ድል የሚነሳ አምላክ አይደለም። ድል በተነሳው በአዳም ባህሪ ነው ድል ያደረገው። ስለዚህ ለኛ ባህሪ ምን ሰጠን? አሁን ዲያብሎስን ሂድ ከኛ ብለን ለማባረር የምንችልበትን ስልጣን እንደሰጠን ማሳያ ነው ይላሉ። ይሄ ፍቅረ ነዋይ የነገስታት ጾር ነው ይሉታል አባቶቻችን። እንግዲህ የመጀመሪያውን የመናንያን ጾር ነው ብለነዋል፣ ስስትን። ሁለተኛው ትዕቢትን ደግሞ የካህናት ጾር ነው ብለነዋል። ይሄ ደግሞ ፍቅረ ነዋይ ደግሞ የነገስታት ጾር ነው ይላሉ። እንግዲህ ነገስታት በተራራ ላይ በኮረብታ ላይ ቤታቸውን ያሰሩና ወጪ ወራጁን ይመለከታሉ። ሰው ሲነግድ፣ ይሄ ሲራራ ነጋዴው ሁሉ ለንግድ ወዲያ ወዲህ ሲል ይመለከቱና
ይሄ ሁሉ እኮ ሰላም ወጥቶ የሚገባ በእኛ ጥበቃ ነው እና በየምክንያቱ ይዘርፉታል ይላሉ አባቶቻችን። በየምክንያቱ ይዘርፉታል፣ ለዚህ እያሉ ይዘርፉታል። እና መቼም ሰው ከመንግስት ጥበቃ ያገኛልና ሰላም ወጥቶ እንዲገባ ጥበቃ ያገኛልና ከመንግስት የመንግስትም የመጀመሪያ ስራው ያ ስለሆነ ህዝቡ በሰላም ወጥቶ ወይም ሰው በሰላም ወጥቶ በሰላም ለስራው ተሰማርቶ እንዲገባ ማድረግ ይሄ ግዴታው ነው፣ የመጀመሪያ ስራው ነው እና ይሄን በማድረጉ ያንን ስራ ለመስራት ለሚያሰማራቸው የጸጥታ አካላት ለሌሎችም ለሚከፍለው ክፍያ በሰላም ወጥቶ የሚገባው ሰው ደግሞ ከሚሰራው ስራ ለመንግስት የሚገባውን ነገር መክፈል ይገባል። ጌታም የቄሳርን ለቄሳር ስጡ ብሏል። ሰውም በታማኝነት መክፈል ይገባል። መንግስትም ደግሞ በልኩ መጠየቅ ይገባል። አሁን እነዚህ ነገስታት ፍቅረ ነዋይ ያድርባቸውና በትንንሹ ምክንያት ሁሉ በቃ ምክንያት እየፈጠሩ ነው። በዚህም አምጣ። ይሄ ህዝብን ማስጨነቅ ነው። መንግስት ደግሞ ዋና ስራው ህዝብን እፎይታ መስጠት እንጂ ህዝብን ማስጨነቅ አይደለም። እና ህዝቡን ያስጨንቁታል። አሁን እነዚህ ነገስታት በየምክንያቱ አምጣ እያሉ ህዝቡን ያስጨንቁታል። መንግስት ህዝብን በየምክንያቱ አምጣ ብሎ ከአቅሙ በላይ ከጠየቀው ህዝቡ ወደ መማረር ይገባል። አሁን አንድ ሰው ደም ሊሰጥ ወደ ቀይ መስቀል ቢሄድ እና በአንድ ጊዜ 1 ሊትር ደም ቅዱኝ፣ በቃ እኔ የሚሞቱ እናቶች ሁኔታ አንጀቴን ይበላኛል፣ ወይም ስለኛ የሚቆስሉ ወታደሮች ደም በማጣት መሞት የለባቸውም፣ ስለዚህ እኔን 1 ሊትር ደም ቅዱኝ ወይ 2 ሊትር ደም ቅዱኝ ቢል እነዛ በቀይ መስቀል የሰለጠኑ ደም የሚቀዱ ነርሶች ወይም ባለሙያዎች ከተፈቀደችው መጠን በላይ አይወስዱም ከዛ ሰው ደም። ያ ሰው የፈለገ ፈቃደኛ እንኳን ቢሆን እኔ የሀገር ፍቅር በዚህ ደረጃ ነው ውስጤን የሚሰማኝ ብሎ እንኳን ላድርገው ቢል ከዛሽ መጠን ለምን ከዛሽ መጠን ካሳለፉበት ሰውየው ይሞታል ወይም የሰውየው ህይወት አደጋ ላይ ይወድቃል። ስለዚህ መጥነው ያቺ በህግ የተቀመጠችላቸውን የሚወስዱት። አሁን በህዝብና በመንግስት መካከልም እንደዚህ ከሆነ መተማመን እየተፈጠረ መተሳሰብ እየተፈጠረ ህዝቡም እንደ ዜጋ ለሀገሩ እያሰበ መንግስትም እንደ መንግስት ለህዝቡ እያሰበ ተደማምጠው ተከባብረው ተዋደው ይኖራሉ። ካልወዲያ ግን እንዳለው መጽሐፉ ነገስታቱ ፍቅረ ነዋይ ከሰለጠነባቸው ወይም የሚገዙት መንግስታት ፍቅረ ነዋይ ከሰለጠነባቸውና በየምክንያቱ ልክ በመጽሐፋችን እንደተባለው ምትወጣ ምትገባ በእኔ ምክንያት ነው እያሉ በየምክንያቱ የሚዘርፉት ከሆነ ይሄ ህዝብን ራሱ ሳይፈልግ ወደ ሌብነት እንዲገባ፣ ወደ ማጭበርበር እንዲገባ፣ ወደ ሽፋን እንዲገባ ያደርገዋል። እንግዲህ ለዚህ ሁሉ ጥፋት የሚዳረገው ምንድነው ካለ ሌላ አይደለም፣ የገንዘብ ፍቅር ነው። እና ሰው በየትኛውም በግለሰብ ደረጃም ይሁን በኢንስቲትዩት ደረጃም ይሁን በመንግስት ደረጃም ይሁን ፍቅረ ነዋይ ማትሰለጥንበት ቦታ የለም። በሁሉ ቦታ ትሰለጥናለች ልክ ካላበጀንለት። በግለሰብም ደረጃ ካየነው ያው ነው። በድርጅቶች ደረጃ በኢንስቲትዩት ደረጃም ከሄድን ደግሞ የጉልበት ብዝበዛዎች፣ እነዚህ የጉልበት ብዝበዛ ወይም ደግሞ የሚያወጡትን ምርት ከጥራት በታች በሆነ ጥሬ ዕቃ ሰርቶ ከጥራት በታች በሆነ ሁኔታ ማቅረብ፣ እነዚህ ሁሉ ነገሮች ከገንዘብ ፍቅር ጋር ተያይዘው የሚመጡ ሰው ከተወሰነለት ወይም ሊያገኝ ከሚገባው ትርፍ የበለጠ ለማግበስበስ ሲፈልግ ስግብግብነት ሲሰለጥንበት ፍቅረ ነዋይ ሲሰለጥንበት ያ ውስጥ ይገባል። ቅድም እንዳልነው ነው። ሰው ፍቅረ ነዋይ ከሰለጠነበት ለመስራት የሚጸየፈው ኃጢአት የለም። ግደል ቢሉት ይገላል፣ ዘሙት ቢሉት ይዘሙታል፣ ርኩሰት ቢያሳዩት ይቅርብኝ ብሎ የሚጸየፈው አይኖርም። ደም ለማፍሰስ ፈጣን ነው የሚሆነው። ተንኮል፣ ክፋት፣ ምቀኝነት እነዚህ ሁሉ ይሰለጥኑበታል። የትኛውንም ነገር ለማድረግ ወደኋላ አይልም። ለማጭበርበር፣ ለመስረቅ፣ ለመቅጠፍ፣ ለመዋሸት በእግዚአብሔር ቅዱስ ስም እንኳን ለመዋሸት በእግዚአብሔር ቅዱስ ስም እንኳን ለማጭበርበር ወደኋላ አይልም። ዛሬ ሰዎች ከእግዚአብሔር ፍቅር ይልቅ የገንዘብ ፍቅር ሰልጥኖባቸው ነው መንፈሳውያን አገልጋዮች ነን እያልን በእግዚአብሔር ስም እንኳን በእግዚአብሔር የተቀደሰ ስም እንኳን እስከ ማጭበርበር እየደረስን ያለ ነው እና ይሄ ሁሉ የገንዘብ ፍቅር ውጤት ነው። በዚህ መጠንቀቅ፣ ክርስቲያን በመጠን መኖርን ማወቅ፣ ገንዘብ ፍቅር እንዳይሰለጥንበት በመጠን መኖርን ማወቅ እንግዲህ ይህን ሲያመጣበት ነው
ጌታችን ድል ነሳውና ከኔ ወግድ አለው፣ ከኔ ሂድ አለው። እንደ አባቶቻችን ንግግር እግዚአብሔር በአምልኮቱ ጎልማሳ በሚስቱ ባላባት በርስቱ ከመጡበት ወደ ኋላ አይልም ይላሉና አሁንም በአምልኮቱ ሲመጣበት ለኔ ወድቀ ስገድልኝ ሲለው ለአምላክ ስገድ እሱን ብቻ አምልክ ተብሎ ተጽፏል ብሎ ከኔ ወግድ ብሎ አብሮታል። እና ያበረረው ካጠገቡ ብቻ አይደለም። አሁን ለጊዜው ሲታይ ካጠገቡ አራቀው ነው የሚመስለን። እንደ ሉቃስ ንግግር ለጊዜው ተለየው ይላል። በዕለተ ዓርብ እንደገና በአይሁድ አድሮ ያንን የሚሻውን ግፍ ጌታችን ላይ እስኪፈጽም ድረስ ለጊዜው ተለየው ይላል። ግን አባቶቻችን ደግሞ የሚሉት ምንድነው? ከምዕመናን ልቡና ላይ ነቅሎ ጣለው። በቃ ምዕመናንን በስስት በትዕቢትና በፍቅረ ነዋይ እንዳይፈትናቸው ከምዕመናን ልቡና ላይ ነቅሎ ጣለው ይላሉ። እንግዲያ ነቅሎ ከጣለው ታዲያ አሁን ለምን ሰለጠነብን የሚል ጥያቄ ደግሞ ይመጣል። እንግዲያው ነቅሎ ጥሎልን ከሆነ በስስት የመጣብንን በትዕግስት፣ በትዕቢት የመጣብንን በትህትና፣ በፍቅረ ነዋይ የመጣብንን በጸሊያ ነዋይ ድል ነስቶልን ከሆነ ታዲያ ለምንድን ነው አሁን የሚሰለጥንብን? ከኛ ልቦና ላይ ነቅሎ ሂድ ብሎ አባሮት ከሆነ እኛም እሱን የምናባረርበትን ኃይልና ስልጣን ሰጥቶን ከሆነ ለምንድን ነው ታዲያ አሁን ሰልጥኖብን እንደገና ስስትም ትዕቢትም ፍቅረ ነዋይም ሰልጥኖብን የሚታየው ለምንድን ነው ቢሉ አባቶቻችን ይህን በምሳሌ ነው የሚያስረዱት። ዋስራ